ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክብራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ይህንን አውዳሚና ጨፍጫፊ ስርዓት ለመገርሰስና የተበተበውን የጭቆና ሰንሰለት ቆራርጦ ለመጣል ፍቱን መድኃኒቱ ቆርጦ መታገል ነው። ጠላቶቻችን በላያችን ላይ ይህንን አሰቃቂ ግፍ መፈጸም የቻሉት የእነርሱን የበቀል ክንድ መመከት የሚችል አቅም አተን ሳይሆን ለጠላቶቻችን ገብረው ጭፍጨፋውን የሚፈጽሙትና የሚያስፈጽሙት አጋሮቻቸው ከውስጣችን የበቀሉ ጠማማ እጀታዎች መሳሪያ ስለሆኗቸው ነው። በአማራ ህዝብ ጥላቻ ተወልዶ በአማራ ህዝብ ጥላቻ አድጎ አምባገነናዊ ስርዓትን በሀገራችን ገንብቶ መንግስታዊ ስርዓቱን በበላይነት በመቆጣጠር ላለፉት 5 አስርተ ዓመታት በተለይም ደግሞ ባለፉት 5-6 ዓመታት የአማራን ህዝብ ከምድረ ገጽ አጠፋዋለሁ በሚል ሰይጣናዊ ቅዠትና የተስፋፊነት ምኞት የአማራን ህዝብ ለማጥፋትና አንገት ለማስደፋት ፋታ በሌለው ሁኔታ ሌት ተቀን በህዝባችን ላይ የመከራ ዶፍ ያወረዱበት ይገኛል። ህዝባችን ተወልዶ ካደገበት እትብቱ ከተቀበረበት አፈር ፈሽቶ ውሃ ተራሽቶ ካደገበት ሰርቶ ሀብት ካፈራበት ተሞሽሮ ካገባበት ወልዶ ከሳመበት ቋሚና ጊዜያዊ ጥሪት ካቆመበት ቀዮት ውስጣና ትስስር እንዳይኖረው በማንነቱ በሃይማኖቱና ፖለቲካዊ አመለካከቱ በግፍ ይገሉታል፣ ያፈናቅሉታል፣ ሀብትና ንብረቱን ይዘርፉታል። አያት ቅድመ አያቶቻችን አጥንታቸውን ከስክሰው ደማቸውን አፍሰው አንድያና መተኪያ የሌለ ህይወታቸውን ገብረው በባዶ እግራቸው ተጉዘው ባቀኗት ሀገራችን የባይተዋርነት ስሜት እንዲሰማንና ተቅበዝባዥ እንድንሆን የተለየ ስምና ትርክት በመፍጠር ሊያሸማቅቁን ይሞክራሉ። አባቶቻችን ከራስ በላይ ለሀገር በማሰብ ከሰሜን ጫፍ እስከ ደቡብ ከምስራቅ ጫፍ እስከ ምዕራብ በመጓዝ የሀገራችን አንድነት እንዲጸና ሉዓላዊነቷ እንዲከበር ህዝባችን ሃይማኖታዊና ባህላዊ ማንነቱ እንዳይደፈር ላደረጉት ተጋድሎና ለከፈሉት መስዋዕትነት መታሰቢያ መቆምና ክብር መሰጠት ሲገባቸው በስሁት ትርክት ስማቸው እየተጠቀሰ ይሄ ትውልድ የመከራ ናዳ ይወርድበታል። ይሄ በህዝባችን ላይ እየተፈጸመ ያለው ስርዓታዊና መዋቅራዊ የጅምላ ጭፍጨፋ በገፍ ማፈናቀል፣ ሀብትና ንብረትን መውረስ፣ በገፍ አስሮ ማሰቃየት፣ መከራና ስቃይ እንዲቆም ይህንን ሰው በላ ስርዓት ለአንዴና ለመጨረሻ ከስሩ ነቅሎ ለመጣል አዲሱ ትውልድ ተጠራርቶ ዱሩ ቤቴ ጫካው ዋሴ ብሎ ነፍጡን አንስቶ የጨቋኞችን መዋቅር እያፈራረሰ ተላላኪዎችን በሚገባቸው ቋንቋ ለማናገርና አደብ በማስገዛት ፍትሃዊና ሚዛናዊ ስርዓት በአገራችን ለመገንባት በቂ ዝግጅት እያደረገ ይገኛል።
ነገር ግን ዛሬም ቢሆን የህዝባችን ህልውና ለማረጋገጥና በሀገራችን ላይ የተደቀነውን የመፍረስ አደጋ ለመቀልበስ ወንድም እህቶቻችን በዱር በገደሉ እየተንከራተቱ የሌሊቱ ቁር የቀኑ ሐሩር እየተፈራረቀባቸው በረሃብና ውሃ ጥም እየተሰቃዩ እያየ ዳር ሆኖ የሚመለከት አማራና ሀገሬን እወዳለሁ የሚል ኢትዮጵያዊ ዜጋ ሊኖር አይገባም። ዳር ሆኖ በመመልከት በጥቂቶች ደም ነፃነትን በነሱ መስዋዕትነት ስርየትን ማግኘት የሚሻ ሁሉ በደለኛ ነው። ይሄ ብቻ አይደለም። የኛ የወንድሞቻችንና እህቶቻችን መስዋዕትነት እንደ ማስያዣ በመጠቀም በዚህ ትንቅንቅ በሚደረግበት የህልውና ትግል ማትረፍ መሾምና መሸለም የሚፈልግ የውስጥ ባንዳ ከተገኘና ከተደረሰበትም እንደ ጥምባረም ከስሩ ተነቅሎ መጣል ይኖርበታል። ጠላትህን ውሃ ሲወስደው ስታይ ምራቅህን ጨምርበት እንዲል የሀገሬ ሰው በማንኛውም ጊዜና ቦታ ሆነን ሊያጠፋንና ሀገራችንን ሊያፈርስ የመጣን ጠላት ለመዋጋት አቅም የለኝም አይመለከተኝም ከሚል የግብዞች ሰነፎች አመለካከት መላቀቅ ይኖርብናል። የቻለ በግንባር ዘምቶ ጠላትን ይፋለማል፣ በገንዘብና በቁሳቁስ ይደግፋል። ያልቻለ ደግሞ በሞራልና በሐሳብ ያበረታታል። ነገር ግን ጠላቶቻችን በመቶ ሺህና በሚሊዮን የሚቆጠር የጦር ኃይል አሰልፈው እኛን ለማሸነፍ ታሪካችንና ስማችንን ለመቀየር ሰነድ ጽፈው ወንዱን ቀበቶን እናስፈታለን፣ ገለን እንጨርሰዋለን፣ ሴቱን አስረግዘነው እንወጣለን እያሉ እየዛቱ እየሰማ እናቱና ሚስቱ እህቱ ስትደፈር ቁጭ ብሎ ማየት የሚፈልግ ወንድ ካለ ይሄ አማራ ሳይሆን ጭንጋፍ ባንዳ ነው። እውቀትና ጥበብ ማለትም አለመቻልን መተንተን ሳይሆን አይቻልም ተብሎ የሚታሰብን ነገር ችሎ ማሳየት ነው። በዚህ ዘመን ያሉ ስምና ወረቀት ያላቸው ከእውነትና ዕውቀት የተጣሉ በምሁር ስም የሚጠሩ ስግብግብ ሆዳም አውርቶ አደሮችን ይህን ልንነግራቸው ይገባል። እነዚህ ማዳመጥን ሳይሆን መደመጥን የሚሹ ጠባብ ጆሮ ረጅም ምላስ ያላቸው አንደበታቸው ለሐሰት የተከፈተ አእምሯቸው ከዕውቀትና ዕውቀት የተጣላ ምን ሰርቼ ሳይሆን ምን አውርቼ የሚሉ ቀናተኛ ራስ ወደድ ስግብግቦች በሀገር ላይ ሰልጥነው ሀገር የጦርነት አውድማ ሕዝብም የስደት የረሃብ ጉስቁልና ሰለባ ሆኗል። ፍትህ የሕግ የበላይነት የአምባገነኖች መጨቆኛ መሳሪያ ሆነው ሕዝብን እረፍት በመንሳት የጨቋኞች ወንበር ማስጠበቂያ መሳሪያ እንዲሆኑ ተደርገዋል። እየፈሰሰ ያለው ደም፣ እየጠፋ ያለው ሕይወት፣ እየተራበ ያለው አንጀት፣ የሚጠማው ጉሮሮ፣ የሚራቆተው ገላ የኔ፣ ያንቺ፣ ያንተ፣ የኛ ወገኖች ገላ የኛ አካል ነው። ስለሆነም የአማራ ባለሀብቶች ሀብትና ንብረት ያፈራቹት በዚህ ሕዝብ ላይ ነው። ዛሬ ይሄ ሕዝብ የመከራ ዶፍ የባሩድ አረር በላዩ ላይ እየወረደበት እያየን በቸልተኝነት መመልከትና ከጠላት ጋር ወግኖ ለጠላት ስንቅና ትጥቅ እየሰፈሩ ሕዝባችንን የሚያስጨፈጭፉ ዛሬ የኖሩ ያተረፉ ቢመስላቸውም ቅሉ ነገ ይሄ ጨቋኝ ስርዓት ሀብታቸውን እንደሚወርሰው እነርሱንም እንደሚገላቸው ከወንድሞቻቸው ተረርተው ይህን የህልውና ትግል በበጀት ማገዝ ምርጫ ሳይሆን ግዴታ መሆኑን ማወቅና መረዳት አለባቸው።
ቀለም ቆጠርን የሚሉ አንዳንድ የሥርዓቱ ግብር ተጋሪዎች ዛሬ በየሚዲያው እየወጡ በአማራ ሕዝብ ላይ ለሚያደርጉት ዘለፋ ቀለብ ቢሰፈርላቸው ደሞዝ ቢቆረጥላቸው ነገ ይሄ ሥርዓት ሲሸነፍ መጀመሪያ የጦስ ዶሮ አድርጎ ለመስዋዕትነት የሚያቀርባቸው እነሱን እንደሆነ ተገንዝበው የአማራ ሕዝብም በታሪክ ፊት ይቅር እንደማይላቸው አውቀው ይቅርታ በመጠየቅ ወደ ሕዝባዊ ትግሉ መቀላቀል አለባቸው። ካልቻሉ ደግሞ ራሳቸውን ከዚህ ሰው በላ ሥርዓት አጋፋሪነት ማላቀቅ ይጠበቅባቸዋል። ሁሉም ዘርፍ ያለን ትግሉን የምንመራ በትግሉ የምንሳተፍ ማንኛችንም አማራ አንድያና መተኪያ የሌላት ሕይወታችንን ለአማራ ሕዝብ ለመገበር ጫካ ወጥተን በዱር በገደሉ እየተንከራተትን ለጊዜያዊ ጥቅም ዝናና ክብር ከመሯሯጥ በመቆጠብ ለቆምንለት ዓላማ መሳካት በመደማመጥ በመከባበርና በመተባበር መንፈስ የአዛዥ ታዛዥ ወታደራዊ ሥርዓትን በመጠበቅ ከግብዝነትና ስግብግብነት በመውጣት ሥርዓት የወለደው የአማራ ሕዝብ መከራ እንዲወገድ እየተገበረ ያለው መስዋዕትነት ፍሬ እንዲያፈራ የቆምንለት ዓላማ ትልቅ የምንከፍለው መስዋዕትነት ወደር የለሽ ስለሆነ በጥቃቅን ክፍተቶች ጊዜን እንዳናባክን በመጣር ለቆምንለት ትልቅ ዓላማ በድል መቋጨት አዎንታዊ አስተዋጽኦ የማበርከት ግዴታ ይኖርብናል። የሕዝባዊ ትግሉ መሪዎች በአራቱም አቅጣጫ ሕዝብን የማንቃትና የማደራጀት ሥራና ዘመቻ የማስተባበር ሥራ በፀሐይ ፍጥነት መጀመር አለበት። ይህን አውዳሚና ጨፍጫፊ ሥርዓት ለመገርሰስና የተበተበውን የጭቆና ሰንሰለት ቆራርጦ ለመጣል ፍቱን መድኃኒቱ ቆርጦ መታገል ነው። ሕዝባችን ወደ ኋላ ተመልሶ የጋርዮሽ ሥርዓት በሚኖርበት ሁኔታ በተጎሳቆለ መንገድ ሕይወቱን እንዲመራ ተፈርዶበት ከስልጣኔ ተከልክሎ ከልማትና እኩልነት ተጠቃሚነት ተገሎ ለምና አብቃይ ርስቱን እየተነጠቀ ከመሃል ሀገር እንዲሸሽ ጭፍጨፋ እየተፈጸመበት በሀገሩ ባይተዋር እንዲሆን ያልፈጸሙበት ደባ ያልሰበቁበት ጦር የለም። ጠላቶቻችን በላያችን ላይ ይህን አሰቃቂ ግፍ መፈጸም የቻሉት የእነርሱን የበቀል ክንድ መመከት የሚችል አቅማተን ሳይሆን ለጠላቶቻችን ገብረው ጨፍጨፋውን የሚፈጽሙትና የሚያስፈጽሙት አጋሮቻቸው ከውስጣችን የበቀሉ ጠማማ እጀታዎች መሳሪያ ስለሆናቸው ብቻ ነው። በመጨረሻም እደግማለሁ፣ ይህን አውዳሚና ጨፍጫፊ ሥርዓት ለመገርሰስና የተበተበውን የጭቆና ሰንሰለት ቆራርጦ ለመጣል ፍቱን መድኃኒቱ ቆርጦ መታገል ነው። የተከበራችሁ ክቡራን አድማጮች ለሰዓቱ ያዘጋጀነው አጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።